አቢላ ምን ሆንክ? አርቶኝ በእናትህ ተዋርጅላለሁ። ደግሞ ማን ያዋረደ? ፍሬ ምን ሆነች? ባልጠበቅኩት ሰዓት ከሌላ ሴት ጋር ሆኜ ድንገት ከቻትልብኝ መሰለህ። ምን ይበለ? ስንት ጊዜ ተወሰለ አላርፍም ብለሃል። ደግሞ እኔ አሁን ምን ማድረግ እንዳለብኝ እንድትነግረኝ ነው የመጣሁት። ምን ማድረግ እንዳለብህ ታውቃለህ ጓደኛዬ? አሁን ከፍሬ ጋር ያለህን ግንኙነት ሁሉንም ትተዋለህ። መቼስ አብረን እንሆናለን ብለህ አታስብም አይደል? እንዴትም ቢሆን እኔና ፍሬ አብረን መሆን አለብን። እንዴት እንደምወዳትና እንደማፈቅራት እያወቅህ አራት አስቀይ ሰውዬ። ብትወዳትና ብታፈቅራት ይሄን ነገር ባላረክ ነው። አንተ ደግሞ ለነገሩ እኔ ጥፋተኛ መፍትሄ ያገኛለሁ ብዬ አንተ ጋር መምጣቴ እና በጣም እንዴ ፍሬ ምንድነው? ቆይ ምን ሆነሻል? የተፈጠረ ችግር አለ እንዴ? አረ ያስጨነቅሽኝ ነው እንዴ አንቺ? ምንድነው የተፈጠረው? አቤቱ ሲሄድ ከሌላ ሴት ጋር አየሁት። ምን? ማንን? ቆይ ምንድነው የተፈጠረው? ነገሮች በደንብ መስመር ሳይዘው አልነግርሽም ብዬ ነው እንጂ ሪሌሽን ጀምሬ ነበር። ቆይ ምን ያህል ጊዜ አብራችሁ ብትቆይ ነው እንደዚህ እስከመሆን ደረጃ ያደረሰሽ? 5 ወር አብረን ቆይተናል። እና ቆይ አሁን የምር እንደዛ ሲያረጋግኝተሽ ነው? አዎ። አይዞሽ እዚህ አይዞ በቃ እሺ። አሁን ምን ለማድረግ አሰብክ? ቆይ ግን ምንድነው የሚሻለው? ምን አይነት ሰይጣን ያለብኝ? አየህ አሁን ራስን ምን መጠየቅ እንዳለብህ ገብቷል ማለት ነው። እውነት ኤርሚ፣ የእውነት ከልቤ እኮ ነው የምነግርህ። በጣም ከልቤ ነው። ፍሬ ማለት ለእኔ ምን አይነት ሴት እንደሆነች ስላልተረዳልኝ እኮ ነው። እኔ እኮ በጣም ነው የማፈቅራት። ምን እያልክ ነው? አሁን እኮ እጅ ከፍንጅ ነው የያዘች አይደል? መቼስ አይንህን በጨው አጥበህ ይቅርታ ለመጠየቅ አትሄድም አይደል? እኔ ምን አውቃለሁ? እኔ አሁን ማውቀው እሷ ማጣት እንደሌለብኝ ብቻ ነው። ምን ነገር ያገባው? እሱን አሁን የሚደውለው? አዎ። ቆይ ምን አይነት አይናውጣነት ነው? አያፍርም እንዴ እሱ? እኔ እንጃ አላውቅም እህቴ። ቆይ ግን እኔ ወንድ ጠልሽ ተብዬ ተረግሜያለሁ እንዴ?
ተይ እንደዛ አይባልም። እግዚአብሔር እኮ ላንቺ ያለውን ትክክለኛ ሰው በትክክለኛ ጊዜ ማምጣቱ አይቀርም። አይ አይመስለኝም። እኔ ግን ከዚህ በኋላ ምንም አይነት ሪሌሽን መጀመር አልፈልግም። በጣም ስልችት ነው ያለኝ። በቃ እህቴ ይቅርታ አድርጊልኝ። አንቺ የምትይኝን ነገር ባለመስማቴ ነው ይሄ ሁሉ ጣጣ ውስጥ የገባሁት። ችግር የለውም እህቴ፣ ዋናው አይተሽ መማርሽ ነው። ወንድ ልጅን በጣም በጥንቃቄ ነው መመልከት ያለብሽ። የፈለገ ቢወድሽ በስጦታ ቢያንበሸብሽሽ እንኳን ያፈቅረኛል ብለሽ መታለል የለብሽም። ልክ ነሽ ሰላምዬ። አሁን ተረጋግተሻል አይደል? አየት አለም ከመረጋጋት ውጭ ሌላ ምን አማራጭ አለኝ ብለሽ ነው? እሺ እኔም እሱን ነው የምፈልገው።
አቤላ ግን የምርህ ነው? ምኑ? በአንድ ሴት ልጅ ምክንያት 2 ሳምንት ጀዝበህ መቀመጥ? አላውቅም። ከዚህ በፊት እኮ እኔ ምንም አይመስለኝም ነበረ። አሁን ግን ፍሬ እንዳጧት ማመን አይደለም ማሰብ እራሱ አልፈልግም። ስለዚህ እንደዚህ ከሆነ ቤቷን ሄደህ ማውራት ይጠበቅብሃል። ግን እኮ ቤቷን አላውቀውም፣ ሰፈሯን ነው የማውቀው። እና ምን ችግር አለ? ሰፈሯ ሄደህ ብታፈላልግ አንድ ቤቷን የሚያውቀው ሰው ይጠፋል ብለህ? እንደዛ ይሻላል። እኔ የሚመስለኝ ግን እንደዛ ነው። አዎ ልክ ነህ። እንደዛ ማድረግ ሳይሻል አይቀርም። እንደውም ጊዜ መስጠት አያስፈልግም። አሁን ነው መሄድ ያለብን። ተነስ። ወዴት ነው? የትም። ትንሽ ማሰብ ያሉብኝ ነገሮች ስላሉ ቦታዬ ጋር እየሄድኩ ነው። ወይ ሰላም፣ ግርም እኮ ነው የምትይኝ። አሁን ዛፍ መሀል ቁጭ ብሎ መመሰጥ ምን የሚሉት ደስታ ነው የሚሰጥሽ? እኔ ደግሞ መፈራ ነው የሚመስለኝ። ተፈጥሮን የምትፈሪ ከሆነ የአንቺ ጤንነት ነው የሚያጠራጥረኝ። የፈለገ በሽተኛ በይኝ፣ ጭራሽ ማልሞክረው ነገር ነው። ለምን አብረን አንሄድም? እንደውም ቦታው እንዴት እንደሚያረጋጋ ታየዋለሽ። በይ በዛው በጸበልሽ። እኔ እዚህ ቁጭ ብዬ ቲክቶክ ይባይ ይሻለኛል። እሺ እንደፈለግሽ። ለማንኛውም አልቆይም፣ ቶሎ እመለሳለሁ። እንግዲህ ጓደኛዬ ፈረስ ያደርሳል እንጂ አይዋጋ። እዚህ ድረስ ካሸኘው ይበቃል። ኧረ ከበቂም በላይ ነው። እንግዲህ ልቧ እንዲያራራልኝ ጸሎት አደርግልሃለሁ። ግን ይሄ ነገር መስተፋቅር ካላሰራ የሚሆን አይመስለኝም። አንተ ደግሞ በዚህ ሰዓት ቀልድ። እሺ ጓደኛዬ ይቅርታ። ይቅናል። ቻው። ምን ነው እናት፣ መረዳሽ ነገር አለ? አይ ትንሽ እግሬ ነው ለመብሎኝ ነው። ቆይ እስኪ ልልሽ። ያማል ያማል። አይዞሽ አይዞሽ። ይመስለኛል ወለምታ ነው። ስለዚህ ነው በቃ ኪም ቢሉሰድሽ። አይ አንተ ከምትሄድበት ተጓጎላለህ። እህቴ ጋር ከደወልክልኝ ይበቃል። ምንም ያስቸኩለኝ ነገር የለም። ነይ እንሂድ። ሄሎ በዚህ አንቺ ግን ምን ሆነሽ ነው ሰሞኑን እንደዛ ስደውልልሽ የማታነሺው? በዚህ ሰሞኑን ጥሩ ሁኔታ ላይ አልነበርኩም፣ ለዛ ነው። ምን ነው እኔ ማላውቀው የተፈጠረ ነገር አለ እንዴ? መደባበቅ ጀመርን ማለት ነው? ኧረ እንደዛ አይደለም። እሺ አሁን የት ነሽ? ሁሉንም ነገር አንድ ሁለት እየተባባልን ነው የምናወራው። እኔ ቤት ነኝ። ዛሬ ሊለፈኝ በዚህ። ኖ አይቻልም፣ በጭራሽ አይቻልም። የተለመደው ቤት ጠብቅሻለሁ። ቻው፣ እንዳታረፍጂ። ቆይ ወዴት እየሄድሽ ነው? እንደዚህ አይነት አደጋ ደረሰብሽ?
ምንም ማሰብ ስፈልግ ብቻዬን እየሄድኩ የምቀመጥባት ቦታ አለችኝ። ይኸው ዛሬ ከስንት ቀን በኋላ ሄዳለሁ ብዬ ባስብ እንደዚህ አይነት አደጋ ገጠመኝ። ጻፊ ምናምን ነሽ እንዴ? ኧረ አይደለሁም። ምነው ደራሲ ብቻ ነው እንዴ ብቻውን የሚቀመጠው? ያው እነሱ ናቸው ብዙ ጊዜ እንደዚህ አይነት ነገር የሚወዱት ብዬና አየሩ፣ ጸጥታው፣ ነፋሱ፣ ጫካው ምናምን እያሉ ማቀቁ ቤት ውስጥ ማንም ሰው የለም እንዴ? ኧረ እህቴ ትኖራለች። ውስጥ ሆና ነው የሚሆነው። በጣም አመሰግናለሁ። እሺ ታዲያ ተቀመጣ። ምሳም ቢሆን በልተህ ትሄዳለህ። አያይ ምንም አያስፈልግም። በቃ እግዚአብሔር ይማርሽ። ፍሬ፣ አንቺ ፍሬ እና የሄድኩበትን ረስቼ ሌላ ሴት ይዤ ስዞር ውዬ መጣሁ ነው የምትለኝ? አዎ አይገርምህም? ምን ላድርግ ታዲያ? እሺ ፍሬንስ ቤቷን አላገኘሁም ታዲያ? ኧረ ተወኝ በእናትህ። ያልጠየቅኩት ሰው ያልፈለግኩበት ቦታ የለም። እንግዲህ በአንድ ቀን ላይሳካ ይችላል። ሌላ ቀን ደግሞ መሞከሩ። እሱማ ምን አማራጭ አለኝ ብለህ ነው? ሳላገኛት ምንም ልቤ ሊረጋጋልኝ አይችልም። አይዞህ ጓደኛዬ ከጎን ነኝ። እሺ ቻው በቃ። ወይኔ አንቺ ቀስ በይ እንጂ በእናትሽ። አንቺ ቀስ በይ። ቆይ ቀስ እያልኩ ነው ማሽ። ቆይ አንቺ ከመጀመሪያው ነው የቻልሽው የወጌሻ ስራ? እናቴ ናት ያስተማረችኝ። አባዬ ነፍሱን ይማረውና ወገቡን ሲያመው እኔ ነበርኩኝ የማሻው።
እጅሽ መድኃኒት ነው ይለኝ ነበር። ይሄ ምን መድኃኒት ነው? በሽታ ነው እንጂ። አረ በቃኝ። ቆይ አንዴ መጨረሻ። እሺ ቶሎ በይ። አንተ ልጅቷ ግን የሆነ ደስ የሚል ነገር አላት። የምር ነው እንደዚህ የምታወራው? ምንድነው ማድረግ አይቻልም? እኔ ከማድነቅ ጋር አገናኙትም፣ ግን አንዱ በር ሳዘጋ ሌላው በር መክፈት ትንሽ አይከብድም? እባክህ እኔ ምንም በር ለመክፈት አልሞከርኩም። ልጅቷ ግን የሆነ ደስ የሚል ነገር አላት። በእናትህ ስልኳን እንኳን እኮ ሳልቀበል ነው የመጣሁት። ምንድነው ወጌሻ የሚያጫውት? ምን ስብራት በአንድ ቀን የሚሻል ህመም አይደል እንዴ? እንዴት አቀለልከው እባክህ። ለማንኛውም ዛሬ እንኳን ካገኘኋት ሰፈር እሄዳለሁ። እንደሱ ነው የሚሻለው። እህቴ ግን በጣም ጨካኝ ሆነሻል። እንዴት? ማታ እንደዛ አሞኝ እየጮኩኝ እንዴት ነው እግሬን የምትስብኝ? እንደማይምሽ እኮ አውቃለሁ፣ ግን ደግሞ ትናንትና ባላሸሽ ኖሮ ዛሬ በሰላም አትይም ነበር። እሱማ ልክ ነሽ። አሁን እኮ ሰላሜን ያገኘሁት። ወይ እድለኝነት! የቅርብ ጸበሎኝብሽ ነው እንጂ ለስንት ሰው ፈውስ መሆን የሚችል እጅ እንዳለኝ አትርሽሽ። ከዚህ በኋላ እንደውም ሆስፒታል ነው ምን ከፍተው። እህቴ ካለች ይሆናል።
ስማ ጓደኛዬ፣ በቃ በፍሬው ተስፋ ቆርጠ ሌላ ህይወት መጀመር አለብን። አንተ ልክ ሳትሆን አይቀርም። እኔ እኮ እንደዚህ ታምርብኛለች ብዬ አልጠበኩም ነበር። መጀመሪያውም እኮ እድልህን ሞክር ብዬ ነው ጸጥ ያልኩ። መቼስ ሰርፕራይዝ ልታረጋት ስትል አይደለም እጅ ከፍንጅ ያዘች። እሱማ ግን ደግሞ ቢያንስ ለይቅርታ የሚሆን እንኳን 10 ደቂቃ ትንፍገኛለች ብዬ አላሰብኩም። ምናልባት ለዛ ይሆናል። አሁን ብትረሳት ነው የሚሻል። ነግሬያለሁ። እስቲ እንግዲህ ሞክራለሁ። እህቴ እንደዚህ ነው ስላየሁሽ ደስ ብሎኛል። እድሜ ላንቺ። አንቺ ባትኖሪ ኖሮ እንደዚህ ቶሎ ማይሻለኝም ነበረ። ስማ እኮ ማይካዳቅ ነው። ግን በእናትሽ ልጁን በደንብ ሳላመሰግነው ማለት የትኛው ልጅ ነው የምታመሰግኘው? እዚህ ድረስ ያመጣኝን ልጅ ነው። እሱን ባይጥልልኝ ኖሮ እኮ ምን እንደምሆን አላውቅም ነበር። ምን ትሆኛለሽ? ለእኔ ትደውይልኝና እኔ መጥቼ ወስድሽ ነበር። እሱማ መምጣቱንስ ትመጫለሽ፣ ግን እንደሱ ተሸክመሽ እዚህ ድረስ አታመጪኝም። እሱን አሳይሽ ነበር እህቴ። ደግሞ እሱ ከምታመሰግኝ ፈጣሪሽን አመስግኝ። እሱን የላከልሽ እሱ ነው በሰዎች ላይ አድሮ መልካም ነገር እንዲሰሩ የሚያደርጋቸው። እሱስ ልክ ነሽ። አሁን ግን ያቺ ቦታ አይነሽ ንፍቅ ያለች። ደግሞ ገና ትንሽ ተሻለኝ ብለሽ መዞር ሊያምርሽ ነው አይደለ? ቢያንስ አንዱ ለቀኑ እንኳን ራስሽን ይዩ እንጂ። እሺ አይዋለሁ። ካቃተኝ ግን ብድግ ብዬ መሄድ አይቀርም። በቃ እስከዚህ ድረስ ከሸኘኝ በቃ ተመለሳት። አዎ በቃ ልመለስ። ዛሬ በጣም ሸክኮኛል። እኔም ገብቼ ልተኛ። ምን ገብቼ ልተኛ ትላለህ? ስለ ፍሬህይወት ላስባት ትልም። እሱንማ ተስማማን አይደል እንዴ? ከዚህ በኋላ እሷን መርሳት ብቻ ነው የሚያዋጣኝ። በቃ እንደሱ ነው የሚሻለው። ቻው። ሰላም፣ እንዴት ነህ? ሰላም። በዚህ ፍጥነት ተሽሎሽ ነው? አዎ እህቴ ጥሩ ወጌሻ ነች። እንዴት ሆነሽ ብዬ አይምሮ ላይ በጣም ሳመላለስበት ነበር። ተሽሎሽ ስላየሁሽ በጣም ደስ ብሎኛል። እኔ ራሴ ሳላመሰግነው ብዬ በጣም ስጨነቅ ነበር። በጣም አመሰግናለሁ። እሺ። ኧረ ምስጋና ያስፈልገው። ምን አረኩና? እባክህ ዝም ብለህ ምስጋናዬን ተቀበለኝ። ተቀብያለሁ። በነገራችን ላይ ከዛን ቀን በኋላ ዛሬ ነው ውጪውን ያየሁት። ዛሬም ባለፈው ልትሄጂበት የነበረበት ቦታ እየሄድሽ ነው? አዎ። ይሄማ ታሪካዊ ቀን ነው። መቼም ፈጣሪ ለምክንያት ነው ዛሬ ያገናኛል። እኔም ወደዛው ስለሆንኩኝ በቃ ልሸኝሻ።
እኔ ደርሻለሁ። በዛ ጋር ነኝ። እኔም በዚህ ጋር ነው የምሄደው። ስትመለሽ ታዲያ አድራ እየተጠነቀቂ። እሺ አታስብ። እሺ በቃ እሺ በልቻው። ግን እንደው ካላስቸገርኩሽ ስትመለሽ መግባትሽን ደውዬ ባረጋግጥ ደስ ይለኛል። እሺ ኧረ እቴ ሳልነግርሽ ያንን ልጅ እኮ አገኘሁት። የቱን ልጅ? ያ ባለፈው እዚህ ድረስ ሸኘኝ ያልኩሽ ልጅ። የምርሽ ነው? ይሄ ነገር ግን ምንም አጋጣሚ አይመስልም። ማለት እንዴ መጀመሪያ በወጣሽበት ቀን ትገናኛላችሁ እና ወይስ የሰለለሽ? አንቺ ደግሞ ምንድን ነው የምታወሪው? ምንም አይመስል ነገር ነው የምታወሪው። መሰለኝ እቴ። ቆይሽና ምን አለሽ? እሱማ ምን ይለኛል? አመሰገንኩት። ከዛም የሄደበት ቦታ ድረስ ሸኝቶኝ ሄደ። እንደዛ ከሆነ ጥሩ። እንዴት አመሸሽ? በድምጼ እንኳን ትለይኛለሽ ብዬ አስቤ ነበር። ቀን የሸኘሁሽ አረ ምንም ይቅርታ አያስፈልገውም። በሰላም መግባትሽን ብቻ ለማረጋገጥ ነው የደወልኩት። እሺ ደህና እደሪ። እኔ እኮ በጣም ነው ግርም የምትለኝ። ማለት ምን ነው የሚገርመው? ከመቼው ነው ፍሬዎትን ረስታት እቺ ላይ ልጥፍ ያልከው? ኤርሚያም አለ እንዴ? እኔ እኮ ደውዬ ሰላም ገባሽ ወይ ያልኳት፣ ሌላ ምን አደረኩ? አይደል የዘፈን ዳርዳር እስክስታ ነው ሲባል አልሰማህም? ደግሞ አንተ ራስህ አይደል እንዴ ፍሬዎትን ረስተህ ሌላ አዲስ ህይወት መጀመር አለብህ ምናምን ስትለኝ ነበር። እና እኔ እርሳት አልኩ እንጂ ሄደ ሌላ ሰው ላይ ልጥፍ ብላልኩ። ያው ነው እባክህ። ለነገሩ እንደፈለክ ማሰብ ትችላለህ። ብቻ የሰሞኑ ጸባዩ መቀየሩ ጥሩ ነው። እሱን አታስብ፣ መቼም ደግሞ አታየው። ወዴት ነው በዚህ በፀሐይ የምትንከለከዩ? አሬትም እዚሁ ቅርብ ነኝ። አለባበስሽ ግን እንደዛ አይመስልም። ማለት አለባበስ ምን ሆነብሽ? በጣም አምሮብሻል። እንደዚህ አምሮብሽ እዚሁ ቅርብ ቦታ የምትሄጂ አመሲ። ምናልባት እኮ የሚለክፍ እንኳን ከተገኘ ብዬ ነው። አረ ፕሊስ፣ ቢያንስ የነበረውን እንኳን በቅጦርሽው። ወይ የመቼውን? እሱማ እኮ ቆየ መደወል ራሱ ካቆመ። ትክክል ነው ያደረግሽው። በዚህ እንኳን እኮራብሻለሁ። እሺ እህቴ፣ አንቺ አትወጪም መሰለኝ ዛሬ? ዛሬ እዚሁ ነው የምሆነው። ምን ነው? ኧረ ምንም። በይ ለማንኛውም ቻው።
ሄሎ፣ እንዴት ዋልሽ? እግዚአብሔር ይመስገን። ታውቂያለሽ ረስቼው ስምሽን እንኳን ሳልጠይቅሽ የተለያየ ነው። ማታም ደግሞ መሸና ገባን። ሰላም። እሱንማ ተባባልን እኮ ማለቴ ስምሽን እኮ ሰላም። ድጋሚ እናድርገው ብለሽ ነው? ኧረ ስሜ ነው፣ ሰላም እባላለሁ። ኦ ሰላም። እኔ እኮ ሰላም ተሆነ ያረዘምሽ መስሎኝ ነው። ያንተን ግን አልነገርከኝም እኮ። እኔ አቤል እባላለሁ። ፍሬ ምንድን ነው? ምን ሆነሻል? በጣም ከፍቶኛል። ቆይ ምንድን ነው የሆንሽው? ደግሞ ያለቀሽ ትመስያለሽ። ዛሬ ጓደኞቼ ስለ ፍቅር እያወሩ ነበር። መከዳት እኮ በጣም ከባድ ነገር ነው። መቼም ቢሆን ልረሳው አልችልም። መቼም። ቆይ ቅድም ረስቼዋለሁ ምናምን ስትይኝ አልነበር እንዴ? እና ምን እንድልሽ ነበር የጠበቅሽው? ሄሎ አቤል፣ እንዴት አመሸ? ይመስገን። ምንድን ነው ድምፅሽ? ምንም፣ እህቴ እንዳረብሻት ብዬ ነው። ምን ነው ሰላም አይደለም እንዴ? አይ ሰላም ነው። ትንሽ ነገር ረብሻት ከእሷ ጋር ስለነበርኩኝ። ውይ ምን ነው እህታችንን የምነካብን? ኧረ እባክህ እህታችንን የኔ ብቻ ነች። እሺ ታዲያ ምን ችግር አለው በቀላቅሉኝ? ነው ወይስ ብቸኛ ሰው አትቀበሉ? ማለት ብቻዬን ነው የምኖረው እያልከኝ ነው? አዎ። ምን ነው? አይ ምንም አትመስልም። ፍሬ አልተኛሽም እንዴ? ከወንድ ጋር ነው አይደል ስልክ የምታወሪው? አዎ። ምን ነው? ማን ነው? ማንም፣ ልጁ ነው ባለፈው ተሸክማ ያመጣኝ ልጅ። እህቴ መቼም እንደኔ መሆን አትፈልጊም አይደለ? አረ እንደሱ የሚያደራርስ ነገር እኮ የለንም። ዝም ብለን ነው እያወራን ያለ ነው። ሁሉም ነገር የሚጀምረው እንደ ቀልድ በሚደወሉ ስልኮች ነው። ተጠንቀቂ። እንዴት ነሽ? ምንም አትል። ምንድን ነው እድሜ? የምሬን እኮ ነው። ቆይ ሁሉ ማሽከርከር ያልኩት ነው። ዛሬ ሰላምዬ ላገኛት ነው። ምን ሰላምዬ ነው ያልከው? ከመጀመሪያው ነው መቆለባበስ የጀመራችሁት? ይኸውልህ ጓደኛዬ፣ ልጅቷ የሆነ ደስ የሚል ነገር አላት።
እስኪ ዛሬ ላገኛትና የሚፈጠረውን ነገር እናያለን። እቺ ልጅን ታስቀይማትና ስታለቅስ ነው እዚህ ቤት ማገኝ ተናግሬያለሁ። እሱን አብረን ብናየው አይሻልም? ከማየት ውጭ ሌላ ምን አማራጭ አለ? ናበል እንውጣው። እንደዚህ አምሮብሽ ወዴት ነው እባክሽ? የት ሄዳለሁ ብለሽ ነው? ቦታዬ ጋ ነው። እኔ ግን አልመሰለኝም። ማለት አትዋሽኝ እህቴ። ልጁ ልታገኙ ነው አይደለ? እግረ መንገዴን በዛው ባገኘው ምን ችግር አለው? እሱማ ችግር የለውም። ግን እሺ ራስሽን ጠብቂ። እሺ ታታስቢ። በደንብ ነው ራሴን የምጠብቀው። በቃ ቻው። በል ጓደኛዬ ይቅና እንግዲህ። አሜን ኤርሜ። ማታ ደግሞ ሙሉ ሪፖርቱን ነው ፈልገዋ። ኧረ እስከ ማታም አልቆይም። ቀደም ብዬ ነው የምደውልልህ። እንደሱም የተቀደሰ ሀሳብ ነው። በል ቻው። በጣም ደስ የሚል ቦታ ነው። አየሩ ራሱ በቃ አድርጎ በይው። አዎ ደጋግመህ ስትመጣ ደግሞ ከቦታው ፍቅር ይዛል። ብዙ ጊዜ እዚህ ቦታ መምጣት አዘወትሪያለሽ? አዎ በየቀኑም ባይሆን እመጣለሁ። ከራሴ ጋር የምቀጣጠርበት ቦታ ነው። ምን ነው? ከራስ ጋር መቀጣጠር ደግሞ ምን ማለት ነው? ያው ከሰዎች ጋር ስትቀጣጠር የተለያዩ ጉዳዮችን አንስታ አይደለም የምትመካከረው። እኔ ደግሞ እዚህ መጥቼ ከራሴ ጋር ወያያለሁ። በጣም ይገርማል። ከራስ ጋር መቀጣጠር። ምን ነው? አንተ ከራስ ጋር ተቀጣጥረህ አታውቅም? ይቅርታ አድርጊልኝና እኔ እንደዚህ ያለ ነገር አላውቅም። ገና አሁን ካንቺ መስማቴ ነው። እኔ ብቻዬን ስሆን ራሱ በጣም ነው የሚጨንቀኝ። ታዲያ እንዴት ነው ህይወት የምትመራው? እኔ አይደለሁም። ህይወቴንማ ፈጣሪ ነው የሚመራልኝ። በቃ ተመለስ። እሺ በጣም ቆንጆ ጊዜ ነበር ያሳለፍነው። እኔም ደስ ብሎኛል። አንዳንድ ቃላቶችሽን ግን ቀስ በቀስ ለምዳቸዋለሁ እንጂ ለእኔ በጣም አዲስ ናቸው። አይዞህ ትለምደዋለህ። እንግዲህ ተስፋ አደርጋለሁ። እሺ በቃ ቻው። እሺ ዴቲንግ እንዴት ነበር ታዲያ? ዴቲንግ? የምን ዴቲንግ? ከልጁ ጋር ነው። አሪፍ ጊዜ ያሳለፋችሁ? አዎ ደስ የሚል ልጅ ነው። ግን ዴቲንግ ምናምን አይደለም። ሰው ዝም ብሎ መገናኘት አይችልም እንዴ? ኧረ ይችላል። እኔ ምን አልኩኝ? ሌላ ነገር አስመሰልሽው። እሺ እህቴ ቀልዱስ ቀልድ ነው። ግን ሁሉንም ነገር በጥንቃቄ እንድታደርጊ ነው የምፈልገው። እንድትጎጂብኝ አልፈልግም። ኧረ እህቴ ምንም ነገር የለንም እኮ። ስለ እሱ ስታወሪ አይንሽ ውስጥ የሆነ ነገር ታይቶኛል። አሁን ላይ ምንም ነገር የላችሁ ማለት ደግሞ ወደፊት ምንም ነገር አይኖራችሁ ማለት አይደለም። ብቻ እህቴ ደስተኛ እንድትሆኚ ነው የምፈልገው። ካስቀየመሽ ግን ንገሪኝ፣ እንደምገለው ይወቅሽ። እሺ እህቴ፣ ለማንኛውም ደክሞኛል። አሁን ትንሽ ገብቼ አረፍ ልበል።
ሰላምዬ አንቺን ሳገኝሽ የሚሰማኝ ደስታ መቼም ሳልነግርሽ ይከፋሻል። አውቃለሁ አቤል፣ ይመስለኛል አሁን ሁለታችንም ግልጹ የምናወራበት ሰዓት ነው። አዎ አፈቅርሻለሁ ሰላምዬ፣ እጅግ በጣም ነው ያፈቀርኩሽ። አቤል፣ እኔም ከምታስበው በላይ አፍቅሬሃለሁ። ስማ፣ አዲስ ፍቅር ስታገኝ እንዴ ነው ጣልጣል የምታደርገኝ? ኤርሚያ አፍቅሬያታለሁ። ምን ያህል እንደወደድኳት እኮ ስላልገባ ነው። መናገር እኮ አያስፈልግም እኮ፣ ፊቱ ላይ ያለው ደስታ እኮ ያስታውቃል አይደለ? ያስታውቅብኛል። ግን ለማንኛውም ግን እኔን ጣል ባታደርገኝ ነው የሚያዋጣ። ምን ማለት ነው ደግሞ? እቺ ጋር ስትጣሉ እኔ ጋር መታደል የምታለቃቅሰው ያኔ እኔ ነኝ የማዋጣ። ኧረ በእናትህ ሰይጣን ጆሮ ይደፈን፣ አታሟርትብኝ እንጂ። እኔም እኮ ቢያዛልቅላችሁ እኮ በጣም ነው ደስ የሚለኝ። አንተ ግን ማስቀየምን ስለማይቀር ነግሬሃለሁ። እኔ ሰላምዬን ላስቀይማት? መቼም ነው ማላስቀይማት። እኔ ሰላምዬን ካስቀይምኳት ሰው ብላ አትጥራኝ። እሺ አልጠራም። እሺ እና በቃ ወሰናችሁ? አዎ እህቴ፣ ለመጀመሪያ ጊዜ እኮ ነው ፍቅር ሲይዘኝ። በጣም ደስ ብሎኛል የኔ እህት። ፍቅራችሁና ደስታችሁን ያጽናላችሁ። መቼም እህቴ ብልህ ሆና የተሻለ ሰው ላይ እንደምትወድቅ እርግጠኛ ነኝ። አዎ አቤል በጣም ልብን የሚያሳርፍና በጣም ደስ የሚል ልጅ ነው። ምን አቤል? ምን ነው? አይ ምንም፣ ስም ተመሳስሎብኝ ነው። ለምን አላስተዋውቃችሁም? በጣም ደስ ይለኛል ሰላምዬ። የሚስቴንትማ ለመተዋወቅ ስጓጓለት የነበረ ነገር ነው። በዝና ማቃትን እህትሽን በአካል ማግኘት ነው ፈልገው። እሷ ራሱ ልትተዋወቅ እንዴት እንደጓጓሽ ብታውቅ። ታዲያ መቼ ነው? ለምን ነገር ነው? በደስታ። እሺ ጓደኛዬ፣ ይህ ነገር ግን ትንሽ የፈጠነ አይመስልም? ማለት ምኑን የፈጠነው? ያው መፋቀሩ፣ ቤተሰብ መተዋወቁ። እኔ እኮ የተሰማኝን ልናገር ብዬ። ባክህ ምንም የፈጠነ ነገር የለም። ሲጀመርም አሁን ላይ ከሷ ውጭ ምንም የሚታይ ነገር የለም። እመኔ፣ መቼም አላስቀይማትም። መቼም ነው ማንደረብባት። የምረን ነው እንደዚህ የምታወራው? ስለ ፍሬትም እኮ እንደዚህ ብላኝ ነበር። ይኸውልህ ምን ይባላል መሰለህ፣ ስትሄድ የመታ ድንጋይ ስትመለስም ከመታ ድንጋዩ አንተ ነው ይባላል። ገባ? እንደዛ ከሆነ ደስ ይላል ጓደኛዬ። ይቅናችሁ። ረስቼው ስምሽን እንኳን ሳልጠይቅሽ የተለያየ ነው። ማታም ደግሞ መሸና ገባኝ። ሰላም። እሱንማ ተባባልን እኮ። ማለቴ ስምሽን እኮ ሰላም። ድጋሚ እናድርገው ብለሽ ነው? ኧረ ስሜ ነው፣ ሰላም እባላለሁ። ኦ ሰላም። እኔ እኮ ሰላም ትሆን ያረዘምሽ መስሎኝ ነው። ያንተን ግን አልነገርከኝም እኮ። እኔ አቤል እባላለሁ። በጣም ቆንጆ ጊዜ ነበር ያሳለፍነው። እኔም ደስ ብሎኛል። አንዳንድ ቃላቶችሽን ግን ቀስ በቀስ ለምዳቸዋለሁ እንጂ ለእኔ በጣም አዲስ ናቸው። አይዞህ ትለምደዋለህ። ሰላምዬ፣ አንቺን ሳገኝሽ የሚሰማኝ ደስታ መቼም ሳልነግርሽ ይከፋሻል። አውቃለሁ አቤል፣ ይመስለኛል አሁን ሁለታችንም ግልጹ የምናወራበት ሰዓት ነው። አዎ አፈቅርሻለሁ ሰላምዬ፣ እጅግ በጣም ነው ያፈቀርኩሽ። አቤል፣ እኔም ከምታስበው በላይ አፍቅሬሃለሁ።
ፍሬህይወት እባላለሁ። አቤል ና ግባ የኔ ፍቅር። ቆይ ምን ሆነ ነው እንደዚህ አጣጥፌ የጠራኸኝ? ጓደኛዬ ጉድ ሆንኩልህ። ተዋረድኩልህ። ጉድ ነው የሆንኩት። የምን ጉድ ነው የምታወራው? እኮ ንገረኝ፣ ምን ሆነሃል? እያስጨነቀኝ እኮ ነው። ሰላም ፍሬ የሰላም እህት ናት። ምን? አዎ እንዴት ስምቅቅ እንዳልኩልህ ተዋረድኩኝ። እህቴ አቤል እንዴት አገኘሽ? እንዳልኩሽ ነው አይደል ያገኘሽ? ደስ ይላል እህቴ፣ በጣም ነው ደስ የሚለው እኮ። እኔ እኮ ነግሬሽ ነበረ እንደምትወጁ ታውቆኝ ነበር። አንድ ጥያቄ ልጠይቅሽ እህቴ፣ ምን ያክል እርግጠኛ ነሽ? ማለቴ አቤል ምን ያህል ታፈቅሪዋለሽ? በጣም እጅግ በጣም ነው የማፈቅረው። አሁንማ እሱን ካጣሁት ዓለም የምትደፋብኝ ብላ ነው የሚመስለኝ። እሺ አሁን ምን ለማድረግ አስብ? አላቅም ጓደኛዬ፣ ምን ማድረግ እንዳለብኝ ምን ማሰብ እንዳለብኝ ምንም አላቅም። ግን ፍሬህይወትን ሳላደንቃት አላልፍም። እኔም በጣም ያደነኩት። እኔ እኮ ፊት ለፊቴ ቁጭ ብላ ካሁን የሆነ ነገር አንስታ ከባድ አለችኝ ብዬ እጠብቃለሁ። እንደዛ መሆኗ በጣም ያስገርማል። እንግዲህ የሚፈጠረውን ቁጭ ብለን እናያለን። ያንተ ድራማ ያልቅ። አንተ ቀልድ፣ እኔ ቁም ነገር አወራለሁ፣ አንተ አሁንም ትቀልድብኛለህ። ሄሎ ፍሬ። ለምን? ቆይ ምን በድዬክ ነው በእህቴ የመጣህብኝ? አረ ፍሬ እንደዛ አይደለም። እህትሽ መሆኗን አላወኩም ነበር። ዝም በል። አውቀ ነው አልገኝ ስለ በሷ በኩል ልታገኘኝ የፈለግከው። ፍሬ መኝኝ፣ እኔ ምንም የማውቀው ነገር የለም። አላምንህም። ለማንኛውም ነገ ተገናኝተን ማውራት አለብን። እሺ አቤል
እህቴ ማለት ለእኔ ምን ማለት እንደሆነች እኔ ነኝ እሺ የማውቀው። እባክህን በፈጠረህ እህቴን ተውልኝ። ፍሬ በጣም ብዙ ጊዜ አፈላለኩሽ እኮ ጠበቅኩሽ። ያልደወልኩልሽ ቀን የለም። ለይቅርታ እንኳን ጊዜ አልሰጠሽኝም። አሁን ግን እህትሽ እኔ ስትሆን ያንተ ስለሆነች ቀንችን የመሰለ ታዲያ ለምንድን ነው? ተው እንጂ አቤል፣ ምን አድርገህ እንደተለያየን እኮ ሁለታችንም እናውቃለን። እና እንዴት ነው ለእንዳንተ አይነቱ አውሬ እህቴን አሳልፎ የሚሰጣት? እንደዛ ነው የሚመስለው? እሱ እኮ የአንድ ቀን ስህተት ነው። በዛ ላይ እኔ ሰላምን ከምታስቢው በላይ ነው ያፈቀርኳት። ኧረ በእናትህ አታስቀኝ። ፍቅር የሚገባህ አትመስልም። የማይለወጥ ሰው የለም አቤል። እኔን ለመበቀል አስበህ ከሆነ እኔን ለመበቀል የሚያስችል ምንም አይነት ምክንያት ሊኖርህ አይችልም። እኔ ያደረከኝን ነገር ዝም ብዬ በወዴ ይዤ ከመኖር በቀር ምንም አይነት ነገር አላደረኩም። ይኸውልሽ ፍሬ፣ እኔ ምንም በቀል አላሰብኩም። ውስጤ ምንም የበቀል ስሜት ተሰምቶኝ አያውቅም። ያንቺ የት መሆኗን አውቄ ምንም ያሰብኩበት ነገር የለም። ሁሉም ነገር የሆነው በአጋጣሚ ነው። በምታምኚው እምልልሻለሁ። እኔ ምንም ያሰብኩት ነገር የለም። የኔ አልበቃ ብሎ ከእህቴ በፍጹም አሳልፌ አልሰጥህም። እሺ ምን ልታደርጊ ነው? ምን እንደማድረግ አሳይሃለሁ። ዛሬ ምን ሆነሃል የኔ ፍቅር? ኧረ ደህና ነኝ የኔ ፍቅር። ምን ነው ሰላም ነኝ? እኔ እንጃ ሳይክ ምንም ጥሩ አትመስልም። ምንድን ነው የተፈጠረ ችግር አለ እንዴ? ኧረ ምንም አልሆንኩም። ይሄኛት አንቺ እኮ ዝም ብለሽ ነው የምትጨነቂ። እሺ ምንም እንድትሆንብኝ አልፈልግም። ምንም አልሆንብሽም። ይሄኛት ፍሬ ማለት እህትሽ ምን አለች ስለኔ? ምንም አላለችኝም፣ ግን ያው እንዳልጎዳባት ትፈራለች። አንተ አጎዳኝም አይደል የኔ ፍቅር? እንዴ ምን ማለትሽ ነው? እኔ አንቺ ማለት እኮ እኔ ማለት ነሽ። እንዴት አንቺን እጎዳሻለሁ? አፈቅርሃለሁ። እኔም በጣም በጣም አፈቅርሻለሁ። እንዴት አመሸሽ? ደህና ነሽ አይደል እህቴ? ከአቤል ጋር ምንም አልተፈጠረም አይደል? አዎ ምንም አልተፈጠረም። ቆይ ግን እሱም ቅድም እህትሽ ስለኔ ምን አለችሽ ብሎ ይጠይቀኛል። አንቺም እዚህ ስለሱ ትጠይቅኛለሽ። ምንድነው የተፈጠረ ያለው? ኧረ ምንም አልተፈጠረም። ያው እንደኔ እኮ ሰው አምነሽ እንዳትጎጂ ስለምፈራ ነው 10 ጊዜ ምን ተፈጠረ እያልኩ የምጠይቅሽ። ምንም አልሆንም አልኩሽ እኮ እህቴ። ለምንድን ነው ተጨንቀሽ የምታስጨንቂኝ? እሺ በቃ ከዚህ በኋላ ምንም አልጠይቅሽም። ሰላም፣ ዛሬ አንድ የምነግርሽ የምስራች አለ። ምንድን ነው ንገረኝ የኔ ፍቅር። ፍሬህይወት ፍቅረኛዬ ነበረች። ለእኔ በጣም ምጮቼ ነበረች። ለእኔ በቃ ልክ እንዳሻንጉሊቴ ቁጥሬት። እህቴን? አዎ እኔን ረግጣኝ ብትሄድም አሁን ደግሞ አንቺን አገኘሁሽ። አሁን በአንቺ በቀላታለሁ። ማንም መስለሽ የለም። እህቴ የሆነ ነገር ልነግርሽ ነበር። ምንድነው? ንገሪኝ። ምን ሆነሻል? ኧረ እኔ ምንም አልሆንኩም።
ያው ውስጤን ደስ እያለኝ ስላልሆነ የግድ መናገር አለብኝ ብዬ ስላሰብኩ ነው እኮ። ታዲያ ንገሪኛ፣ እያስጨነቅሽኝ እኮ ነው። አቤል ማለት እኔ ላይ ስታደረገብኝ ያልኩሽ ፍቅረኛ የነበረው ሰው ነው። ፍሬ የምርሽን ነው? ፈጣሪ የምርሽን ነው? አዎ ሰላምዬ፣ አዎ የምሬን ነው። ዝም ልልሽ ነበር ግን ደግሞ የሆነ ነገር እንዳያደርግብኝ ብዬ ስለፈራው ነው። ቆይ ለምንድን ነው ባወቅሽ ሰዓት ያልነገርሽኝ? በቃ ሁኔታሽን ሳየው ፈራሁኝ። አሁን ግን በቃ የመጣው ይምጣ ብዬ ነው የነገርኩሽ። ምንድን ነው የኔ ፍቅር? ዝም በል ባለጌ። ፍቅር በእናንተ አይነቱ ባለጌ የሚጠራ ነገር አይደለም። እሺ የተከበረ ነገር ነው። ሲጀመር አንተ አንደኛዋን ታቅሱለ ወደ ሌላኛዋ እህት መሄድ ከቻልክ ሰው የመግደል ድፍረቱም አለ ማለት ነው። ሁለተኛ አጠገቤ እንዳትደርስ። በሰፈሩት ቁና መሰፈር አይቀርም ትላለች እናቴ። የእህቴን ጉዳት መቀበል ባልችልም ፍርሃቷን ግን ማስቀረት አለብኝ። የሰዎችን ደስታ ከመንጠቃችን በፊት ፈጣሪ በምን በኩል እንደሚከፍለን ማወቅና መገንዘብ ብንችል ጥበበኛ በተባለ። እህቴ ሰላሟን መመለስ ባልችልም ከመጣብን ሴራ በመራቅ ፍርሃቷን መቀነስ አለብኝ። አቤል ግን የስራውን እንደሚያገኝ አልጠራጠርም። ያው ፈጣሪ በዙፋኑ እስካለ ድረስ